ወንድ ሆናችሁ የሚያለቅስ ወንድ እኔ በህይወቴ የሚያስጠላኝ ወንድ በቃ አትምታኝ ምናምን ይሄ ለኔ ወንድ አይደለም። ምን አባህ አንድ ጊዜ ቆል ብትለው መሞታ አይቀር ወንድ ሆኖ አንድ ወንድ ካለ መሳሪያ ሲያንቅህ እኔ እግዚአብሔር ምስክሬን ነው የምላችሁ። ወይኔ ካለ መሳሪያ እግዚአብሔር ምስክር የምታዩት እኮ ጉድ አይደለም። አትምታኝ እንጂ ምን አባቱ ሾፍ አድርገህ በተለይ ብቻውን ከሆነ ምን አባቱ ሮጠ ሞያሌ መሮጣ አይቀር በሞያሌ አትወጣም እንዴ? እሱ ጫካ አገባም እንዴ? ከዚህ እየሞትክ እኮ ነው እየተገደልክ እኮ የሆነ ቀጭን ሰውዬ እግዚአብሔርን ሀና እኮ እኔ እኮ አንዳንዴ ልብ እኮ ነው የሚደለው። ቀጭን ሰውዬ ቀጭን ዱላ ይስልሽና ብቻውን አንተ ብቻ ይሄ እንትን ምንድነው የደንብ ልብስ ነው ምናምን ስለለበሰ ብቻ አንተ ዝም በል ምናምን why you start to talk about politics today? እኔ አሁን ፖለቲካ አወራው መብትና ፖለቲካ መለየት ያቃተ ወሮ በላ። ይሄ እኮ ፖለቲካ አይደለም። አሁን ስለምን ፖለቲካ አወራው? ስለ ፖለቲክስ ድርጅት አወራው? እንከፍ እኔ አወራሁት እያልኩ ያለሁት ልንገረ እኔ ኢትዮጵያ ውስጥ ሆኜ በሆነ ስለኔ ሄድና ሰፈሬ ጠይቅ ስንቴ ፖሊስ ጣቢያ እንደገባውና እንደወጣ ከፖሊስ ጋር ተደባድቤ እኔን መጥቶኝ ፖሊስ እኔ ወደ ቤቴ ልገባ እኔን ፖሊስ ተናግረኝ ወደ ቤቴ ልገባ ሄድ ጠይቅ ሰፈሬ አካባቢ ማን መሰልኩ እኔ ተለምኜ እኮ ነው ከዛ ሀገር የወጣሁት። ትደፊያለሽ ተብዬ ማን የሚፈራ መሰልክ? እኔ እኮ አልፈራም። ዞር በይ ስትለኝ እንኳን ዞር አይደለም። ለምን አባኑ ዞር በይ የምትለኝ ነው የምልክ። እንዲህ ይላል እችን የምታክል በቆምክበት ዞር በል ይልሃል። ምን አረኩኝ? ዞር በል በቃ አለ። ምን አረኩኝ? ቆሜ እኮ ነው ያየሁት። ዞር በል። ለምን ነው ዞር የምለው? ለምን ዞር የምለው? መሬቱ ላይ ማንም አልሰረኩ አልዘረፍኩም። ለምን ነው መቆም የምከለከለው? ከዛ ዱላውን አትይዘውም እንዴ? መብት እኮ ነው። አትምታኝ ማለት እኮ ትችላለህ። ወደ ነቀል አድርገኸው መሮጥ ደግሞ አይቀርብህም። ደግሞ እግዚአብሔር ምስክሬ ነው። ደግሞ አይቀርብህም። እንደዚህ ነው እኛ ራሳችንን ያስከበር ነው። ሙጃ እንደዚህ የፈረደበት ዘብ ታንኩን እየጎተተ ይመጣታል። እንደዚህ አድርጎ ገደ ማንም ይደበደበው ማንም ይመታው ብሎ ነገር የለም። ሄዶ የእናቱን እንትን እዛ ይደብደብ። ማንም ይደበደበው። የእውነቴን እኮ እራሳችሁ የምታስከብሩት እራሳችሁ ናችሁ። እራሳችሁ እምቢ ማለት ልመዱ። እምቢ ምን አጥፍቼ ነው ለምንድን ነው የምመታው ማለት አለባችሁ። እሱ ዝም ብሎ አምቡላውን የሆነ ብቻ መብት ስለተሰጠኝ ይመጣና ይመታችኋል። ሜሪኮ ለምንድን ነው የምትመታኝ ማለት አትችል። ለምንድን ይጠሯችሁና ቅጥቅጥ ያደርጋችኋል። በቃ ጫማ ጥፊ። አንተ ጫማ ጥፊ አትመታውም እንዴ? ሰርቻለሁ ስራዬ። ኔክስት ዩ ኦኬ። ሂጂና ዘፈኑን አዳምጪ፣ ዩቲዩብ ላይ አዳምጪና ከዛ ለነገ መብትሽን ጠይቂ። በይ ጀግና ሁኚ። ለነገሩ ሴቱ ጀግና ነው። እኛ የጠፋብን ወንዱ ነው። ቁጭ ብሎ መቀነት ቀበቶን ፈቶ መቀነቱን እያሰረ ኦሮሞን አልነካም። ኦሮሞ ይነካላችሁ ፈርታችሁ ነበር እንዴ? ነው አይነካም። ቴዲ አፍሮ ሄዱ አዳምጡ። ዩቲዩብ ላይ ሄደሽ አዳምጪ። ለምን ነው ቆራርጣ? ለነገሩ ቆራርጣችሁ ብትለጥፉ እዚህ ጋር አይ ቲንክ ይቆርጥባቸዋል። ገንዘቡ ወደሱ ነው የሚገባው። አይ ቲንክ ሶ እንደዛ ያደርጋሉ ይላል። የሆነ ሲስተም አላቸዋል በተሰሩ ትሬንድ ብታረጉ ምናምን ነገር። ግን ለምንድን ነው ግን ለአዲስ አበባ ልጅ ብቻ ያለው ያንን ዳስጣሉለት? ለሁሉም ቢለው አሪፍ ነበረ። ሁሉም ቦታ የተፈናቀለ እኮ አለ። ቴዲ ሰማሽ ወይ? ያ ሰማሁት። አሪፍ ነው፣ ቆንጆ ነው። አይስዋል አሪፍ ነው። ግብታ አሁን ገና የበሰለ ዘፈን አወጣ። አሁን ገና
ማለት እንትን አለ እንትን ላይ ፌስቡክ ላይ ሄደውበታል። በኢየሱስ ሄደውበታል። አይጠይቀው ከብልጽግና ካድሬዎች የሚጻፈው ነገር ደግሞ በጣም ነው የሚያስቀው። ቀዳም ብላችሁ እንደው እንትን አይግን ይቅርብኝ። ማንም አህያ ይጻፈውን እኔ ምን አገባኝና ይነሱ ለራሴ ሳነበው ራሱ ይደብረኛል። እኔ ከበፊቱ እንደውም የሆኑን ወደድኩለት በስት በቃ የሆነ ረብስ በእንትንም አይታማም ሲጀመር ግጥም ምናምን እንዴት ነው የሚታማው? በሱም አይታማም። እኔ እየተገረምኩ ነው ያዳመጥኩት። ሲሪየስ ሀንቸው እንዴት ነሽ? ወይ የት ነሽ? ወይኔ ቴዲ እኮ እንደው ዝም ብዬ ሶፋዬ ላይ ጋደም ብዬ እወጣለሁ። አሁን ትንሽ ቀርቼ ወይ ጉድ ብዙ ነው። ያው ቴዲ ታውቂያለሽ፣ በአንዴ ሰምተሽ የምትናገሪው አይደለም። ዩኒታይም አዎ ማዳመጥ በደንብ ያስፈልጋል። የእሱ ሊሪኮች ይሄ ዝም ብለው እንደ ሌላው አዳምጠሽ አሀ የምትይው ነገር አይደለም። ዊኒድ ታይም። እኔ ከሁሉ ግን በጣም የወደድኩት የአዞምባ የሚለውን ወድጀዋለሁ። በቃ ታስ ደ ቤስት ዋን ሳልነግርሽ። እኔ ደግሞ ሀሪቡን ወድጀዋለሁ። በኢየሱስ ሀሪቡን ወድጀዋለሁ። ሰምተሽዋል? እኔ ደግሞ የአዞምባ ገባሽ ዳትስ ሃው ኢዝ ኢን ኢትዮጵያ ብዬ ነው ማምነው። ላይክ ለምሳሌ ሁሌ እምባሽ አይጠረግልሽም። ገባሽ? ኢትስ ጀስት በቃ ይታለፋል። እና አሁን እሱ አስቀምጦታል። እኔ በገባኝ ነው እንግዲህ ከሰማሁት በቃ ድምፅ ለሌላቸው ድምፅ ሆኗቸዋል በዛ ዘፈን ላይ ገባሽ? እና ያው ገና ብዙዎቹን ቀስ እያልኩ ነው ማዳመጣቸው። አንዱ ደግሞ ለባንዲራችን የተጫወተውን እሱን ወድጀዋለሁ። አም ሲሪየስ። ይሄ ጽዮን ሙሽራ የሚለው እሱ ኦሎይስ መቼም ኤኒዌይ አንድ ይሰራል ለባንዲራ። ጽዮን ሙሽራ የሚለውን አይተሽዋል? ሰምተሽዋል? እሱን አንድ ሁል ጊዜ ያው በኢትዮጵያዊነት የምታምኝ ከሆነ እኔ አሁን ለምሳሌ ፐርሰናሊ በኢትዮጵያዊነት ነው ማምነው። ገባሽ? ይሄ በዘር ውስጥ በመደበቅ ምናምን አይደለም። በቃ where I'm from ኢትዮጵያ። በቃ that's me, በቃ that's how I believe። ገባሽ? አይ ኖ የሆነ የምንመጣበት ሩትን ቢኖረንም just I am ኢትዮጵያን። ገባሽ ምልሽ? ሁላችንም ልዩነትን ቢኖረንም ምናምን በቃ we are አንድ ነን አለን። የመጣንበት ግሩት አለ፣ ያ አይረሳም። ገባሽ ምልሽ? ላይ አሁን ለምሳሌ I'm ትግራዊቲ right ከመጣሁበት ፋሚሊ ትግራይ whatever it is እና ግን ኢትዮጵያዊ ደግሞ ነኝ። እና አሁን እዛ የተጫወተው ያቺ ጽዮን ሙሽራይ በጣም ቆንጆ አድርጎ ተጫውቶታል። አይ ላቭ ኢት። የአዞምባ ደግሞ እኔ በእውነት ነው የምነግርሽ ስፔሻሊ በሌላም ክልሎች በአማራም ክልል በይው በትግራይም በተደረገው በዚህ በጦርነቱ ምናምን የአዞምባ ሆኖ ነው የቀረው ብዙ ነገር እንደምናየው ማለት ነው። ኢትስ ጀስት ሀፕን ያደረገው የኔ አመለካከት ነው። ግን አሁን የቴዲ ለምሳሌ አሁን ሰምተሽ እንደዛ ብለሽ ደስሽን ልትሰጪ አትችይም። የሚያሳዝነው you have to just ብዙ ጊዜ ማዳመጥ አለብሽ። ገባሽ? አዳምጥሽ ነው ከዛ በኋላ ለካስ ይሄንን ነው ያለው ብለን እንትን የምንለው ዲሲሽን የምንወስደው እና ገና ነው። እኔ አሁን በደንብ ገና አዳምጠዋለሁ። በቃ ይሄን ዊኬንድ ማዳምጠዋለሁ አልኩሽ፣ እቀመጥበታለሁ፣ በቃ ሰማዋለሁ። ግን ኡፍ ቴዲ በቃ እኔ እንጃ ያም ላይክ ወይ ቶሎ ስለማያወጣ ነው መሰለኝ። እኔ እንጃ በቃ የሚጽፋቸው የሚናገራቸው ቃላቶች በስማ አይ ላቭ ኢት አይ ኖ ሰው በተለያየ መንገድ ወስዶታል። እንግዲህ ገና ነው አሁን ለመወሰድ፣ ግን በጣም ቱ አርሊ ነው እኔ የምለው። ቱ አርሊ መቆም ግን አለበት። ነገር ጥሩ አይደለም። አዎ የኛ ሰው ደግሞ ታውቂያለሽ ይቸኩላል። ወይኔ መቸኩል የኛ ህዝብ ላይክ ምንድነው ለራሳቸው መጠቀም ማለት ታውቂያለሽ፣ ለመጠቀም ይፈልጋል ሰውና ይሄ ጥሩ አይደለም። አዎ እና አሁን አንቺ ያልሻቸው አንዳንድ ነገሮች እውነትሽን ነው። ላይክ አለመቸኮሉ ጥሩ ነው ነው ምክንያቱም መሰማት ያለበት ነው። ለመናገር ከባድ ነው ገና
እኔ አሁን ሌሎቹን ብዙ ሰምቻቸው ብትይ ሰምቻቸዋለሁ፣ ግን አላዳመጥኳቸውማ። በደንብ ማዳመጥ አለብን ለመናገር እና ያውንማ አንተ ማለት አትችይም። የቴዲ እንደዛ ነው። 18 ነው 17 ነው 18 ነው አይደለ? 18 ነው። እያንዳንዱ ያዳመጥኳቸዋለሁ እና በጣም ደስ ብሎኛል። 18 መልቀቁ ምልሽ 8 ዓመት ጠፍቶ እንደዛ መልቀቁ ሁሉንም ነካክተዋል። እኔ አይ ሪሊ በቃ አድማየር ማረገው። አሁን እኔ እንደውም አንዳንዴ አሁን ነግርሻለሁ፣ ግን ልጄ መማር አለበት እላለሁ። በቃ አማርኛ አሁን እንዲህ አይነት ነገር በሚወጣ ሰዓት አትሊስት ባይናገር እንኳን ቢሰማው፣ ገባሽ? ቢሰማው እላለሁ። እና ይሄ ነገር በጣም በቃ አይክና ወይት ሀገር ቤት ገብቼ ሲዲውን እስከምገዛ እውነቴን ነው የምልሽ። ለስቶሪ በነገራችን ላይ አይ ቲንክ በሲዲ ይመጣል ብለሽ ነው ለኮሌክሽን? እኔ እንጃ አሉኝ። እኔ የተለያዩ የእሱ አሉኝ። ይሄ ቴስት ኦፍ ኢትዮጵያ ላይ ምናምን ሄጅ የገዛኋቸው አሉኝ። ግን አይ ላቭ ቱ ባይ ዲስ ዋን አዘ ኮሌክሽን ነው። ቴዲ ኢዝ አሰም ጋይ ሂዝ አሰም። ልጆቹ መሪማ አዳምጠሻል? አዳመጥኩት። አዳምጫዋለሁ። በጣም ቆንጆ ነው። እና ያው እኔ ለታለ መሰለሽ እንትን ቅኔው ባለቅኔው ቅኔ ነው። ቅኔ ይሄ የለመድሽው አማርኛ አይደለም። ይሄ የጎጃም አይደለም፣ የጎንደርም አይደለም። የራሱ የሆነ ዘይቤ ያለው ቢቱ ራሱ ያ ይሄ ቅኔ ተምረሻል? ቅኔ ተምረሻል? አሁን ብዙ ቅኔ ተምሬያለሁ ትሰሚያለሽ እና በተለይ ከና አክሰንታቸው ምናምን አማርኛ የሚናገሩ ሰው ሲያወሩ የምትሰሚያቸው ቅኔዎች አሉ። እሱ ደግሞ ሲያወራው እንዳንድ አማርኛ እንዳዘመኑ ሰዎች ሲያወራው በጣም ያምርበታል። ስፔሻሊ የሸገር ልጅ ሆኖ አይገርምሽም? ሂስ ፍሮም ሸገር አለ የአዲስ አበባ አንዳንድ ሰዎች ኦፍኮርስ እንደ ኳስ ሜዳ ልጅ እኮ እኔ አብረን ያደግ ነው በጣም ነው የምንቀራረው እና ቅኔው በቃ ቅኔው ደስ ይለኛል። እኔ አንዳንዴ አላምንም በቃ እንዲህ እውነት እሱ ነው እንደ ጻፈው እኮ ነው የሚያስብሽ ብዙ እንደሚታማል እና አንዳንዴ የሚደነቅ ልጅ ነው ቴዲ። በስማ የሸገር ልጅ ሆኖ የሚጽፋቸው ሊሪኮች በቃ እንጃ የተለየ ነው። ብቻ እኔ ከማን ጋር ኮምፔር ሊደረግ እንደሚችላል ራሱ አዳምጠሻል? ስማ ራሴ የትኛውን አሁን ገና እያዳመጥኳቸው ነው። ግን ምን አረጋለሁ አንዱን ሳዳምጥ 2-3 ነው ማዳምጠው 4 ምናምን። አሁን ያዙማን በደንብ በቃ ደጋው እንዲገባኝ ካልሆነ ደጋግመሽ ምንም ነገር ሳታዳምጪ እያነበብሽ አዳምጪ፣ ወዲያው ነው የሚገባሽ ምን ማለት እንደፈለገ። አንዳንዴ ሌላ ቦታ ሆነን ነው የምናዳምጥ። ያ ሙዚቃ ሳዳምጥ ሙዚቃ ነው የማዳምጠው። ቁጭ ብዬ ከፈለግኩት ቁጭ ብዬ አዳምጠዋለሁ። ቁጭ ብዬ ነው የማዳምጠው። በቃ ልክ እንደሆነ ነገር እንደምከታተል አዳምጠው። ምንድን ነው ምናምን ብዬ ትርጉሙ እንዲገባኝ አድርጌ ነው የማዳምጠው። ለቴዲ ደግሞ ምኑ ደስ ይልሻል ብትኝ፣ አሁን የሌሎቹ ለምሳሌ ቪዲዮ ይታከልበታል፣ ዲስትራክሽን አለው አብሮ ገባሽ። የእሱ ግን ተጽፎ ነው ያለው እና በቃ በደንብ ማንበብና ማዳመጡ ያስፈልጋል እና አደነኩት። ገና ሁሉም ኦልሞስት ሚሊየን የገቡት በብዛት እናም ግላድ እንኳን በፔጁ ለቀቀው። በጣም የሚደነቅ ሰው ነው። በቃ ይሄ ለጀነሬሽን የሚቀመጥ ነው ለብዙ ጀነሬሽን እና ሂዝ አሳም እና እኔ በጣም ነው የተደሰትኩት። ማታ ብታይ ጀመርኩትና ኡፍ ከዛ መሸብኝና በቃ ነገ ቀጥለዋለሁ ብዬ ተውኩት። እና ዛሬ ደግሞ አምሮብናል። እባክሽን እንደ አንቺ ልጅ እኮ ጩጬ እኮ መሰልሽ። እንዴት ነው ነገሩ? አውቄ ነው ሁለት ቦታ ቀነሳልሽ አይደል? ቀነሽ መሰለኝ ጂጂ። ኧረ እኔ ምንም አልቀነስኩም። እኔ እንትኑ ነው። ኧረ አልቀነስኩም። ይኸው ይሄን ሱሪ እናቴ ድሮ ነው አልቀነስኩም። ኖ ቀንሰሻል። አይ ካን ቴል ኢን ዮር ፌስ እና ቆንጆ ነው እሺ። ለማለት አስወር ጨምሬያለሁ። አልቀነስኩም። በፊት ነበር የቀነስኩት ከወር በፊት ምናምን ቀንሼ ነበር። አሁን እኔ ከአንቺ ደስ የሚለኝ ሙጃ የምትይው ከእንትና ደግሞ ከማሜ ደግሞ ደናቁርት ደናቁርቶች
እስቲ ተንቀሳቀሱ ትላለች። ለዛውም ከፍለ ተናዳለች። ኧረ ሀሎ አኮ ምን አኮ ብላት ራሱ አልሰማች። አይ ተበሳጭታ ነበረ ቅድም። እንደ እውነቷን ነው። ግን ዳትስ መሆንም ያለበት ነገር እኮ ነው። ልክ አይደለም። ፌር መሆን ያስፈልጋል። እንዴ ፌር መሆን ያስፈልጋል ነው። ስለዚህ አንቺ እንትን እኮ የለም ግሉንታ እኮ ፌር የለም ፌርነስ